ይመስገን። ምን እንታዘዝ? እድሉን ስለሰጠኝ በጣም አመሰግናለሁ። መጀመሪያ ምንም ችግር የለም። ምን እንታዘዝ? የሆነ የፍቅር ሁኔታ ታሪክ እንደ ታሪክም እንደ ጉዳትም ላወራህ እና ሌሎችም ሊማሩበት ማክሲመም ክፍለ ሀገር ነው የጓደኛዬ ጋር በጓደኝነት የጀመርነው እና ትምህርት ቤት ጋር ማለት ነው። እዛ ስንቀጥል ወደ 7 ዓመት ቆየን በጓደኝነት። እሷ ወደ ዱባይ ሄደች፣ እኔ አዲስ አበባ መጣሁ። ብዙ ንብረቶች ምናምን አፈራን፣ ቆየን። እዛ ሲቀጥል 8 ዓመት ሲደርስ ፒያሳ ቀለበት ገዛንና ወደ ቤተሰቦቻችን ሄድን። ስንሄድ እኛን አናውቅም፣ ትምህርት ቤት ጋር ነው የምንተዋወቀው። እዛ ቅርብ ቤተሰብ ሆነን ተገናኘን። የቅርብ ቤተሰብ በጣም ቅርብ ቤተሰብ ሆነን ተገናኘን። ቀለበቱንም ማድረግ አችልም፣ ቤተሰብ አይሆንም ተባለ። በቃ እሺ። እዛ ልጅቷን ላውራሽ ስላተይ እሷ ወዲያውን ሕክምና ሐኪም ቤት ገባች። በቃ ለሳምንት ማውራት አችልም የነበር። እዛ እኔ ተመልሼ እኔም ራሴን አላቅም። በቃ ወደ አዲስ አበባ ተመለስኩ። ልጅቷን አዛ ጥያት በቃ በዛች ጥያት በመጣኋት ሳይድ ብዙ ወሬዎች ተናፈሱ፣ ብዙ ነገሮች ሆኑ። እዛች በኋላ ተገናኝተን አናውቅም። እሷም ኢትዮጵያ አልኖርም ብላ ዱባይ ትኖራለች። በፍቅርም ያው እስከዛሬ አንዳንዶች ቴክስት እናወራለን። እኔም ተጎድቼ 2 ዓመት ሆነኝ። ሌላ ሴትም አይቼም አላውቅም። እሷም እንደዛው። እንዴት እንደምናደርግ በቃ ከበደኝ። ለእኔ በጣም ከብዶኛል 2 ዓመቴ በቃ። አንተ የት ነህ አሁን? አዲስ አበባ ነው። እሷ ዱባይ ነው የምትኖረው? እሷ ዱባይ ነው የምትኖረው እኮ። አሁን ምንድን ነው የምትፈልገው? ኦልሬዲ ያው ዘመድ እንደሆናችሁ ተነግሯችኋል አይደል? በጣም የቅርብ ዘመድ ናችሁ? ቅርብ ቤተሰብ። እኔ ሲቆጠር እኔ 3 ሆንኩ፣ እሷ 2። የሚታልጆች ነን። ከ7 በላይ መሆን አለበት ይባላል። በኛ ደግሞ በኛ ሃይማኖት ደግሞ ያው እንደዛ ይላል። አንዳንድ ጊዜ ደግሞ ማህበረሰቡ ደግሞ በዛ ገጥ ያለው ሀገር በኛ በሰሜኑ ጎንደር አካባቢ ከበድ ይላል። ያ እኮ አሁን አንተ ምንድን ነው ኦልሬዲ ተነግሮሃል አይደል? ምንድን ነው ታዲያ የፈለግከው? አሁን እሷ ዱባይ ነች፣ አንተ አዲስ አበባ ነህ። ዘመድ መሆናችሁ ተነግሯችኋል። ቀለበት ገዝታችሁ ነበር፣ ለመጋባት አስባችሁ። አይሆንም። ፖይንቱ ምንድን ነው? አይሆንም። በቃ እንደማይሆን አንተም ታውቃለህ፣ እሷም ታውቃለች። ምንድን ነው አሁን ታዲያ ያሳሰበኝ? እኔ እንዲያውም በዚህ አሁን ብሰማ ደስ ይለኛል። እግዚአብሔር በጣም እሷ ነው የምትጎዳው። እኔስ ወንድ ልጅ ነው ችዬዋለሁ። ከጓደኞቼ ጋር ላወራ እችላለሁ። ዱባይ ከማን ጋር ታወራለች ብዬ አስባለሁ። አንዳንድ ጊዜ ጓደኞቼ ተው በቃ ምናምን ይሉኛል። 2 ዓመት ሆነኝ አሁን በቃ ሌላ ጓደኛ ምናምን። እኔ እንጃ በቃ እኔ ከባድ ነው። እግዚአብሔር ለእኔ ምን እንደሰጠኝ እግዚአብሔር እኔ አላውቅም። ድሮም ባላወኳት የነበር እያልኩ አሁንም ድረስ ፍቅር ስሜት ነው የሚሰማህ ለእሷ? እንዴ በጣም ሴት አናግሬ አላውቅም በጭራሽ። ማክሲመም እኔ ከሴት ጋር ላወራ ስጀምር እሷ ትደውላለች። በነገራችን ላይ የረሳሁት ነገር እስኪ ዛሬ ሴት ላናግር ብዬ በእርኩ ቁጥር እሷ መጀመሪያ ትደውላለች። ሳላናግር ገና እተወዋለሁ። በቃ ሰላም ልትለኝ ነው እንጂ ሌላ ነገር አይደለም። ደግሞ እሷ እሺ ሚዩት አድርግና አዳምጠኝ እስቲ። ማለት አንደኛ አንተ ያሰብከው ነገር መሆን አለበት ማለት አለ። አንዳንዴ ሰው ሁሉ ከሚወደው ሰው ጋር ይኖሩ። ይሄ እንደ ዝምድናውን እንኳን እንደዚህ ወደ ጎን ዞር እናድርገውና እንመጣበታለን። ግን እንደው ፍቅረኛ ምንድነው ዘመድ እንኳን ባትሆኑ ስለተዋደድክ አብረህ ትኖራለህ ማለት ነው። ሁሉም ሰው ካፈቀረው ጋር ኖሮ አያውቅም።
ተፋቅሮ አብዶ በፍቅር አየር ላይ ተንሳፎ ምናምን ምናልባት አግብታ የምትኖረው ሌላ ነው፣ አግብቶ የሚኖረው ሌላ ነው። የፈጣሪ ፈቃድ እስካልሆነ ድረስ ዘመድ እንኳን ባትሆን አንተ ስለወደድክ መሆን አለበት ማለት አይደለም። እየመረረህ የምትውጠው ተፋቅረው እኮ የሚለያዩ ሰዎች እንጋባለን ብለው ስንት ቃል ኪዳን ተገባብተው ተለያይተው እሱም ሌላ አግብቶ እሷም ሌላ አግብቶ የሚኖሩ ሰዎች እኮ ይጎዳቸዋል እኮ በሰዓቱ፣ ያ ነገር ይሰብራቸዋል እኮ፣ ግን ይቀጥላሉ ወደ አምነው ተቀብለው ማለት ነው። ህይወት ሁል ጊዜ አዲስ እድል ትሰጣለች። ገብተዋል። ይሄ ደግሞ ቀይ መስመር ነው እና ይሄ አልቻልኩም የምትለው ነገር አይደለም ማለት ነው። ዋጥ አድርገህ መሄድ አለብህ። እሱ ነው ጥንካሬ ማለት ነው። አይሆንም፣ ፖይንቱ እሱ ነው። አይቻልም፣ አይሆንማ። እኔ መደዋወልም የለባችሁም አሁን በዚህ አይነት ሁኔታ ትክክል አይደለም። የጥፋተኝነት ስሜት ሊሰማህ አይገባም። ምክንያቱም ሆን ብላ አይደለም ያረከው። ይሄ በጣም ከብዙ በጣም ሬር ነው አይደለ? የመፈጠር እድሉ ይፈጠራል። ግን ብዙ ጊዜ ሰምተን እናውቃለን፣ ፊልሞች ላይ ምናምን አይተን እናውቃለን። ወንድምና እህት ሆነው ተገኙ ምናምን አይነት ነገር። ግን ከብዙ በፐርሰንት ስታስቀምጠው በጣም ከብዙ ፍቅረኛሞች ምናልባት ከመቶ ወይ 5ቱ ላይ 4ቱ ላይ ምናምን ሊፈጠር ይችላል እንደዚህ። ምክንያቱም የመገጣጠም እድሉ በጣም ጠባብ ነው። አንተ ህይወት ላይ ይሄ ከተፈጠረ ግን በቃ ለቀህ ነው መውጣት ያለብህ። አንደኛ ከእሷ ጋር ያለ ኮሚኒኬሽን አሁን ምንም መኖር የለበትም። ሌላ ሴት ስለማውራት ምናምን አታስብ። አሁን ጊዜው አይደለም። መጀመሪያ ከገባህበት ማጥ ውስጥ መውጣት አለብህ። ስለዚህ አንደኛ የእሷን ነገሮች በሙሉ ማሸሽ ነው። ከዙሪያ እንዳትደውልልህ ማድረግ፣ ቁጥር መቀየር፣ አድራሻ መቀየር፣ መጥፋት ነው ያለብህ ከእሷ ልትተው ካልቻለች አንተ ትክክል አለመሆኑ ከገባ አንተ ነህ አሁን ስራውን መስራት ያለብህ። ስትደውልልህ የምታወራት ምናምን ከሆነ ተው የተባላችሁትን ነገር እያደረጋችሁት እኮ ነው። ነገ በአካል ብትገናኙ ሌላ ስህተት ውስጥ እኮ ልትገቡ ትችላላችሁ እናንተ። ገብቷል? የቤተሰብም ልብ ትሰብራለህ፣ አንተም ነገ ትጸጸታለህ። ስለዚህ የመጀመሪያው አንተ እና እሷ ሆን ብላችሁ ዘመድ ወንድምና እህት መሆናችሁን አውቃችሁ ስላላደረጋችሁት የጥፋተኝነት ስሜት እንዳይሰማ። አላጠፋህም፣ አውቃህ አይደለም። አሁን የምታደርገው ከሆነ ግን አውቀህ ነው፣ ገብቶ እውነታውን አውቀህ የቀደሙ ስህተት አይደለም፣ ወይም ደግሞ ምንም የምትወቀስበት ነገር ሄደ አይደለም። አሁን ግን ኦልሬዲ እያረከው ነው። አሁንም እየተደዋወላችሁ ነው። ቆርጠህ ጣል። ስለምትጠላት ሳይሆን ትክክል አለም። አንዳንዴ ሆነ እየመረረህ የምትውጠው ነገር አለ በህይወት። ሁላችንም እየመረረን ውጠን የሄድ ነው። ብዙ ነገር እኮ ይኖራል። በፍቅር ጉዳይ ብቻ ሳይሆን በማንኛውም የህይወት መንገድ ላይ የሚገጥመህ ግን ማታረገው ጫን ብለህ ራስን ረገጥ አድርገህ የምታልፈው። ገብቶሃል? ስለዚህ ስልክህን ቀይር፣ አድራሻህን እንዳታገኝ እንዳታወራ አርግ። አዲስ ኢንቫይሮንመንት ፍጠር ለራስህ፣ አዲስ ገጽ ግለጥ። ስትድን፣ ስትሻሻል፣ ስትረሳት፣ ከዛ ቀስ ብለህ ከዚህ ነገር ውስጥ ስትወጣ ወደ ሌላ ሪሌሽንሽፕ ውስጥ ስትገባ፣ ልብ በል፣ ሌላ ሪሌሽንሽፕ ውስጥ ስትገባ ወደፊት ይሄ እየደበዘዘ እየረሳኸው ትመጣለህ። አዲስ ሚሞሪ ነው ጭንቅላት ላይ የሚፈጠረው፣ አዲስ ፍቅር፣ ትዳር ትይዛለህ፣ ልጆች ትወልዳለህ። በዚህ ሂደት ውስጥ ጭንቅላት ውስጥ ያለው ይሄ እንዲጠፋ ትጠብቅ። አይጥፋ። የሆነ በህይወት ውስጥ ያጋጠመ አንድ ገጠመኝ ነው። ወደፊት ፈገግ ብለህ እኮ ታወራዋለህ። ገብቶሃል? ስለዚህ በዚህ መንገድ ነው ይሄንን ነገር ማስተናገድ ያለብን። ማውራት የለብህም አሁን። ግልጽ ነው። በጣም ግልጽ ነው። እሺ ወንድሜ በርታ፣ አይዞህ። በጣም አመሰግናለሁ። እሺ ወንድሜ አመሰግናለሁ። ሜምበር ሁኑ ብያችሁ ነበረ። ኮይኑን እግዚአብሔር ይመስገን። ምን እንታዘዝ? እኔ እንኳን ያለፈ ታሪክ ነው፣ አሁን አይደለም። ግን በፊት እኔ በጣም ለ9 ዓመት ዱባይ ሰርቼ ነበረ እና ከ9 ዓመት በኋላ ገብቼ ኢትዮጵያ ገባው። ካገባው በኋላ 6 ዓመት አብሬ ከባሌ ጋር ኖርኩኝ እና ያው በ6 ዓመት ውስጥ ግን ልጅ መውለድ አልቻልኩም ነበር እና ባለመውለዴ ባሌ አንዴ ጋይስ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ ሁላችሁ ሜምበርት እና
ያው ልጅ ባለመውለዴ ምክንያት ባሌ በጣም በቃ እየተቀየረ መጣ። 9 ዓመት የሰራሁበትንም በሙሉ አለቀ እና መጨረሻ ላይ ኢቭን 40/60 ኮንዶሚኒየም ተመዝግቤ ነበረ። እናቱ የሆነ ጊዜ በጣም ታማ ያንን ራሱ ኮንዶሚኒየም አውጥተን እናቱን አሳከምንበት እና እኔ የነበረኝን ነገር ሁሉ በዜሮ ቀረ እና የሆነ ሰዓት ላይ በቃ እሱም በጣም ከምሽቱ 8 ሰዓት 7 ሰዓት ምናምን በቃ እየጠጣ ምናምን መምጣት ጀመረ እና በቃ መጨረሻ ላይ ምን ማለት ጀመረ፣ ዛሬም እዚህ ቤት አለሽ ማለት ጀመረ ማለት ነው። በቃ ሁሉ ነገሬ ካለቀ በኋላ ያው ልጅ ስላልመጣ ማለት ነው። እና የሆነ ሰዓት ላይ ተስፋ ቆርጬ ምን አደረኩኝ፣ በረኪና ጠጣው ማለት አሁን በጣም ብዙ እህቶቼ በረኪና ጠጣን ምናምን ስለሚሉ ማለት ነው። ቆይ ይቅርታ፣ በረኪናው ለምንድን ነው የጠጣሽው? ማለት በቃ የነበረኝ ነገሬ በሙሉ አለቀ። እሱ ደግሞ በቃ ዛሬም እዚህ ቤት አለሽ፣ ዛሬም አልሄድሽም፣ ልጅ አሳጣሽኝ፣ ምንድን ነው ከዚህ በኋላ ከኔ የምትፈልግ እያለ በጣም በቃ ጭቅጭቅ ሆነ ቤት ውስጥ ማለት ነው። እሺ እና እኔ ደግሞ ኢቭን ቤት ተከራይቼ እንኳን እንዳልወጣ ምንም ነገር ገንዘብ የለኝም። 7 ወርቅ ነበረኝ፣ 7ቱም ወርቆቼ ሽጦ ጨርሶብኛል። ኢቭን 40/60 የነበረኝን ኮንዶሚኒየም አውጥቼ እናቱን አሳክመንበታል። ቤተሰቦቼ ደግሞ 9 ዓመት የሰራችበትን በሙሉ ለባሏ ሰጠች ብለው ከቤተሰቦቼ ጋር ጥሩ ሁኔታ ላይ አልነበርኩም እና በቃ ግራ ገባኝ እና የምሄድበት አጣሁ። ተስፋ ቆረጥኩኝ። በዛን ሰዓት ላይ የነበረኝ አማራጭ መሞት ነበረ እና በረኪና ጠጣሁኝ። እሱ ቤት ቁጭ ብሎ እኔ መኝታ ቤት ገብቼ በረኪና ጠጣው ማለት ነው። ግን በረኪናውን ገዝቼ መጥቼ በቢላ ቆርጬ በብርጭቆ ሞልቼ ስጠጣ እያየኝ ነበረ። ፊት ለፊቱ ላይ ቆርጬ በቢላ በብርጭቆ ሙልት አድርጌው ስጠጣ ፊት ለፊቴ ላይ እያየኝ ነበረ። ያው ጌታ ምስክሬ ነው፣ አልዋሽም። ከዛ ጠጣሁትኝና በፊቱ ሳሎን ላይ ጠጥቼው ገባሁኝ መኝታ ቤት። መኝታ ቤቱን ቆልፌ ወደቅኩኝ። በአረፋው ሆንኩኝ። በቃ መፈራገጥ ጀመርኩኝ ማለት ነው። ከዛ በኋላ ተነስቶ መጣና በር መቀጥቀጥ ጀመረ። ክፈች አለኝ ማለት ነው። ከዛ እንደምንም ብዬ ተነስቼ አልጋ ይዤ እንደምንም ብዬ ተነስቼ ከፈትኩለት። ይዞኝ ሆስፒታል ሄደ። ከዛ ወተት እያጠጡኝ የሆነ በሃይላንድ ነገር የሆነ መድኃኒት እያጠጡኝ እያስመለሰኝ እግዚአብሔር በእኔ ላይ ዓላማ ስለነበረው እግዚአብሔር በቃ ቀኔ ስላልነበረ ዳንኩኝ ማለት ነው፣ ተረፍኩኝ። እና ከዛ በኋላ ከሱ ጋር ተለያየው። ወጥቼ ሽሮ ሜዳ ላይ መስራት ጀመርኩኝ። ከዛ ሽሮ ሜዳ ላይ እየሰራሁኝ ቁብ ገብቼ ምናምን ያጠራቀምኩት 150 ሺህ ብር ነበረኝ እና እንደዚህ በጣም ማቀው ቤተሰብ የሚያውቀው ምናምን በቃ በችግሬ ሰዓት የማማክረው ሁሉ ነገሬን የማማክረው አንድ ሰው ነበረ። ከባሌ ጋር ሆኜ ኢቭን ከልጅነቴ የሚያቀኝ የማማክረው አይዞሽ ምናምን ብሎ የሚመክረኝ በጣም ጥሩ ሰው የምለው አንድ ሰው ነበረ፣ ቤተሰብ ማለት ነው። ከዛ የሆነ ሰዓት ላይ ከሱ ጋር ከባሌ ጋር ተለያይቼ ያንን እየሰራው የሆነ ቀን መጣና ቤት ሰርቼ ፊኒሽንግ የምጨርስበት አጣውና በ3 ወር እሰጥሻለሁ 150 ሺህ ብር አበድሪኝ ሲለኝ 150 ሺህ ብር የነበረኝን እንዳለ አንስቼ አበደርኩት ማለት ነው። ከዛ ካበደርኩት በኋላ ሰውየው ተቀየረ ብሎ ካደረገኝ 4 ዓመት አለፈው ምናምን እና ከዛ ተስፋ ቆርጬ ተመልሼ አረብ ሀገር ሄድኩኝ ማለት ነው። አረብ ሀገር ሄድኩኝ 2006 ላይ። ከዛ 2018 ወደ ኢትዮጵያ ተመለስኩኝ። 2018 ላይ ተመልሼ ብሬን አሁን ልትሰጠኝ አትችሉም ወይ ምናምን ስለው የምን ብር ብሎ ካደኝ ማለት ነው። እና በጣም አዘንኩኝ ድጋሚ ማለት ነው። አሁን 2018 ላይ በጣም አዘንኩኝ። ለምን በእኔ ላይ እንደዚህ ይሆናል? እኔ ተረግም ያለው ወይ የሰራሁበትን ሁሉ ሰዎች የሚበሉኝ ለምንድን ነው? ሰው የለኝም፣ ልጅ የለኝም፣ በቃ እኔ የምኖረው ህይወት ለምንድን ነው ብዬ ድጋሚ በጣም ተስፋ ቆረጥኩኝ። ይቅርታ አሌክስዬ አበዛው።
ምንም ችግር ኦኬ። እና አልኩኝና ግን አንድ ነገር አሰብኩኝ። በቃ ወደ ራሴ የተመለስኩኝና እግዚአብሔር ሆይ ምናልባት እነዚህ ነገሮች ሁሉ ከኔ የተወሰዱት ምናልባት ሊያጠፉኝ ይሆናል። በቃ ወይ ከራሴ የሆነ የጎደለኝ የሆነ ራሴ ጋር የሆነ ስህተት አለ ማለት ነው ብዬ ወደ እግዚአብሔር ተመለስኩኝና በእግዚአብሔር ፊት መጸለይ ጀመርኩኝ። በእግዚአብሔር ፊት ማልቀስ ጀመርኩኝ 4 ወር ማለት ነው። ከዛ እግዚአብሔር ፈወሰኝ። በቃ እነዛ ነገሮች ሁሉ እንድረሳ አድርጎ እግዚአብሔር ፈወሰኝ። ተጽናናው፣ በጣም ደስተኛ ሆንኩኝ። ከዛም በኋላ ወደ ኩዌት ፕሮሰስ ጀምሬ ነበር። ልክ ከዛ ከጆርዳን እንደተመለስኩኝ መስከረም 3 ነው የተመለስኩት። ከዛ ወዲያውኑ ፕሮሰስ ጀምሬ ነበረ። ከዛ ጥር 3 ደግሞ ተመልሼ አሁን ወደ ኩዌት መጥቼ ኩዌት ውስጥ እየሰራውና ነው አሁንና እኔ አሁን በጣም ደስተኛ ነኝ። በቃ እማወራው ሰው የለም፣ የሚደውልልኝ ሰው የለም። ሁሉንም እነዛን ረስቻቸዋለሁ። እማወራው ከአምላኬ ጋር ብቻ ነው እና እግዚአብሔር ቀን አለው ለሁሉም ነገር። አያልፍም ያልናቸው ሁሉ ነገሮች ያልፋሉ። እኔ አሁን በጣም ደስተኛ ነኝ። በቃ የምሰራው ስራዬና ስራዬ ብቻ ነው። የማወራው እናቴን ብቻ ነው እና የማወራው እግዚአብሔርን ብቻ ነው እና ከዚህ ጊዜ ያለው ኦፍኮርስ ብዙ ነገሮች ጊዜዎች ያልፈዋል፣ እድሜ ሄደዋል ምናምን፣ ግን እግዚአብሔር መልካም ነው በቃ እና እኔ አሁን ደስተኛ ነኝ ማለት የዛኔ በረኪናውን እንደጠጣው ብሞት ኖሮ ይህን የተረስቼ ነበረ። ግን እግዚአብሔር ስላረዳኝ ብቻ ነው ያልሞትኩት። አሁን አረብ ሀገር ሆኖ በረኪና እንጠጣ እንደዚህ ምናምን የሚሉት እንደ ኢትዮጵያ በረኪና አይደለም። የአረብ ሀገር በረኪና በጣም ኃይለኛ ነው። በአንዴ ነው ሊገድላቸው የሚችለው። እኔ ኢቭን የኢትዮጵያው ራሱ እግዚአብሔር ብቻ ስለረዳኝ ነው የዳንኩትኝና በቃ እኔ በጣም በዛን ሰዓት እንደሚያስተምረኝ ሰው እንደዚህ እማወራው ሰው ቢኖር ኖሮ ኢቭን አልጠጣም ነበረ። እና አሁን አንተ እውነት ጌታ ኢየሱስ ይባርክ፣ ተባረክ፣ ዘመን ይባረክ። እኔ ያንተን ስሰማ ራሱ በጣም ነው መጽናናው እና ተባረክ። ቴንኪው በጣም አይዞሽ። እንኳን ኖርሽ፣ እንኳን በዛው አለፈልሽ። እሺ እግዚአብሔር ደግሞ ከዚህ ነገር ደግሞ ትልቅ ነገር ከፊትሽ ያለ። እሺ እና ሁለተኛ እንደዚህ አይነት ሁኔታ ውስጥ ብትገቢ ራስሽን ስለማጥፋት እንዳታስቢ፣ ከዛ ነገር ውስጥ ለቀሽ ስለመውጣት እንጂ ሁልጊዜ ህይወት ይቀጥላል ወደፊት። እሺ እውነት ነው። አይዞሽ። ቴንኪው በጣም ተባረኩልኝ። እኔ ራስ ማጥፋት ወረርሽኝ ግን ምንድን ነው እየገባ ያለው? የት ነን? ከላይ ኮይን አስቀምጬላችሁ ነበረ፣ ወሰዳችሁ? ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ ሜምበር ያልሆናችሁ ሰዎች ሜምበር ስትሆኑ ያው አንድ ነገር ላማክር ፈልጌ ነበረ። እሺ ነገር የሆነ ልጅ ተዋወቁ ማለት ነው በሚዲያ ማለት ምን ላይ የተዋወቃችሁት? በቲክቶክ ነው። ቲክቶክ ላይ እንዴት ተዋወቃችሁ? ቲክቶክ ሰው ነው ያስተዋወቀኝ። የራስ ሰው ማለት ነው፣ ዘመድ፣ የኔ ዘመድ ለሱ ጓደኛ። አይዋ አዎ። እሺ እና ጥሩ ልጅ ነው ምናምን ብሎ አውሪው ብሎ ጓደኛዬ ዘመዴ ነገረኝ ማለት ነው። እሱ የት ነው የሚያውቀው? ጓደኛው ነው። አንድ ላይ ነው የሚሰሩት ስራ። ኢትዮጵያ ነው ያለው፣ ዱባይ ነው። እሺ እና በኢሞ ምናምን አወራ ማለት ነው። ከልጁ ጋር ተግባባን። ስለኔ ማንነት አጣርቶ ነው የመጣውና ስለኔ ማንነት ሳወራው ስለአንቺ ማንነት ብዙ ማውራት አይጠበቅብሽም፣ አውቅሻለሁ ከፋሚሊ ጀምሮ አለኝ ማለት ነው። እሺ እና ሁሉ ልጁን አወራዋለሁ፣ ያን ዘመዴን የሚያስተዋወቀኝም አወራዋለሁ። እንዴት ነው ልጁ ምናምን ነገር እኔ ለህይወቴ አደጋ ላይ መውደቅ አልፈልግም ምናምን ስለው በጣም ጥሩ ልጅ ነው አውሪው ምናምን ተግባባ አለኝ ማለት ነው። እሺ እና እያወራን እያለ
ከ2 ወር በፊት ላይ ምናምን አለ ማለት ነው። ልጁ ናይ እንጋባ ምናምን ትዳር እንያዝ ምናምን አለ። ካወራን 5 ወራችን አሁን 7 ወራችን ሆኖናል ማለት ነው። ኦኬ ከዛ እኔ ቆያለሁ ትንሽ የሆነ ማስተካክለው ነገር አለ ምናምን አልኩት ማለት ነው። እሺ ከዛ እኔ ባንቺ ፍቅር ተሰቃይቻለሁ ምናምን ነገር ብሎ አሁን ስራ አይሄድም፣ ስራ አይሰራም ማለት ነው። ቁጭ ብሎ እየተጠበቀኝ ነው። እኔን ሰው ማየት አልፈልግም፣ ሰው ማውራት አልፈልግም። ሽማግሌ ሌላ ቲክቶክ ላይ ቲክቶክ ላይ አይደለም ኖ ብዙም አይጠቀምም። ደላላ ስለሆነ የቤት ደላላ ነው ይሸጣል። ደወለ። እሺ እና አሁን ስራ ቆሞ ምናምን ለምን ስራ ቆመ ምናምን ቤት ነኝ አለኝ። 2 ወሩ እሺ ቤት ነው ተኝቶ የሚውለው። ሰው ማየት አስጠለኝ፣ ስራ መሄድ አስጠለኝ ምናምን ይለኛል ማለት ነው። እኔ ደግሞ ፈራሁ። ምንድን ነው ያስፈራሽ? ስልህ እኔ ህይወቴን አደጋ ላይ መጣል አልፈልግም። ኦልሬዲ እኔ እሱን ባላቅም ልሄድ ነበረ፣ እሄዳለሁ ከ2 ወር በኋላ ማለት ነው። የሚሄድበት ፕሮሰስ አለኝ አገር ቤት። እሺ የሆነ የማዞረው ነገር ምናምን ስላለ እሄዳለሁ፣ ግን ሂጄ መመለስ አልፈልግም። እኔ ደግሞ እሱን ሳላቀውም በፊት ሂጄ ትዳር መያዝ ነው የምፈልገው፣ ህይወት መመስረት ነው የምፈልገው ማለት ነው። እሱን ሳላቀው በፊት በቃ በህሊና የማስበው ነገር ማለት ነው። እና አሁን የሆነ ፈራው። ስራ ትቶ ስላቆመ ሳይሆን ምን አይነት ህይወት ይገጥመኝ ይሆን ስለ ብዙ የሴቶች ታሪክ ስሰማ ትዳር መያዝ ራሱ ማለት ነው ፈራለሁኝ። እሱ ደግሞ ቤተሰቦችን ያውቃል፣ ፋሚሊ ሽማግሌ ልላክ ወይ ምናምን ነገር ምናምን ሲለኝ ነው አቸኩል። እኔ ስመጣ ሁሉንም ነገር አውርታ ምናምን ነው የምለው። እሱ ደግሞ በጣም ይቸኩላል። ስትመጪ እኔ ጋር ነው የምታርፊው፣ በቃ ልጅ መውለድ ነው የምፈልገው ምናምን የሆነ ነገሮችን ችኩልኩል ነው የሚያደርገው። እኔ ደግሞ ረጋ ያልኩ ነኝ፣ መቸኮል ምናምን ነገር አልፈልግም። በህይወቴ ብዙ ፈተና ገጥሞኛል ማለት በእኔ ሳይሆን በቤተሰብ በኩል። ስለዚህ እኔ ሂጄ ተረጋግቼ አውርቼ ምናምን ነው ስለው፣ እሱ ደግሞ ነው እንደመጣሽ ነው የምንጋባው፣ ቤተሰብ ጋር እንሄዳለን ምናምን፣ ቤተሰብም አንቺን ሊያዩ ምናምን ጓጉተዋል ነው የሚለኝ። እኔ ፍሪ ነኝ በምንም ታይም፣ ያለ ፊክተር ያለምን የለምን ነው የማወራው ማለት ነው። እኔ በመልክ ምናምን ማምንም አይደለው፣ እሱም እንደዛ ነው። እሺ እና ከ2 ወር በኋላ ይሄዳለሁ፣ ግን ፈርቻለሁ። ያኔ ህይወቴን አደጋ ላይ ጥል ይሆን እንዴት ይሆን ብዬ በቃ ጸሎት ላይ ነኝ። ፈራሁም። ምን ይሻለኛል? ገንዘብሽን በራስሽ አካውንት ነው የምታስቀምጪው? አዎ በራሴ ነው አካውንት ከፍቼ ነው የመጣሁት። ስላለሽ ነገር ነግረሽዋል? ሁሉንም እኔ በነገራችን ላይ ግልጽ ነኝ። መደባበቅም መዋሸትም አልችልም። እውነቱን ነው የማወራ። እኔ ብደብቅ ራሱ እሱ ያውቃል ከኔ በፊት ማለት ነው። ያ ያስተዋወቀ ልጅ ዘመዴ ነው። አንደኛው የሱ ጓደኛ ነው። ስላለኝ ፋሚሊ ስለምናምን ግልጽ ነው። የሆነ እኔ ባላወራውም እሱ አጥንቶ ነው የመጣው ከልጁ ጋር ማለት ነው። ልጁ ደግሞ ይሄ ዘመዴ ይሆንሻል፣ አውሪው፣ ተዋወቁ በደንብ ያለውን ነገር ተመጣሽ በኋላ ተተጋባችሁ በኋላ ምናምን ነው የሚለኝ ማለት ነው። ዘመድሽ ማን ነው? ዘመድ ማለት አልገባኝም። ምንድን ነው? ወንድምሽ ነው? ምንድን ነው? የስጋ ዘመድ ነው። የስጋ ዘመድ ነው እንጂ እንደዚህ ወንድሜ ምናምን አይደለም። እሺ ሚዩት አድርጊና አዳምጪው። እኔ ማዳመጥ ሰዓት ነው። ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ ነው የምንወጋሽ። ዳጣም እንጨምርበታለን። ትንሽ ለብለብ ቢያደርግ ጥሩ ነው። ሊለበልብሽ ይችላል ግን ይወጣልሻል በላብ ችግር የለውም። ያቃጥላል። ትንሽ ዋጥ አድርጊያት ደገፍ ብለሽ። አንደኛ ቆዳሽ ሊገፉልሽ የፈላ ውሃ እያፈሉልሽ ነው ያሉት። ገብቶሻል? ዶሮን ሳታልሏት የሚፈላው ውሃ ለገላሽ ነው አሏት የሚባለውን ተረት ሰምተሽዋል? ዶሮዋም ለገላዋ መስሏታል።
ገላዬን ሊያጥቡኝ ነው ብላ ነው ያሰበችው። አንዷ ዶሮ ከሌላኛዋ ዶሮ አይማሩ። የሚገርምሽ ነገር አይነጋገሩም። ደግሞ ዶሮዎቹ በዓል ሲመጣ ታርደው ምናምን ሊጠበሱ ሊበሉ እንደሆነ አያውቁም። ሁሉም ዶሮ ውሃ ሲፈላላቸው በቃ አይነቁም፣ አይሮጡም። ቁጭ ብለው ውሃውን እስኪፈላ ድረስ ቢላ ራሱ ሲሳልላቸው የሚገርምሽ ዶሮዎቹ እንደው ልታረድ ነው ራሱ አይሉ ምንም የሚያውቁት ታሪክ የለም። አሁን አንቺ ልክ እንደዛሽ ዶሮ ነው የሚሽው። ሰውየው ስለ አንቺ እያጠራ የነበረው እንዴት አድርጌ ገንዛት አለው። ገብቶሻል አይደል? ምን እንዳለሽ፣ ገንዘብ ስንት እንዳለሽ፣ ምን ያህል ዓመት እንደሰራሽ እንደሸቀልሽ ምናምን ያውቃል። ስለዚህ አሁን ድራማውን ነው የሚሰራው። ገብቶሻል? ይሄ የስጋ ዘመድ የሚያልሽው አብሮ ነው ቆዳ የሚገፋው። በዛሬ ጊዜ የገዛ ወንድምሽ አይተኛልሽም። እዚህ ቤት በወንድማቸው ቆዳቸው የተገፈፈ ሰዎችን ሰምታችኋል። ይህም በድፍረት ነው የምነግራችሁ። ባትሰሙ እንኳን አታምነኝ። ይሄ ዝም ብሎ ነው የሚለፈልፈው ትሉኛላችሁ። ሰምታችኋል በጆሮ ባለፈው የገዛ ወንድሟ ምን እንዳደረጋት። አንድ ሰው ብቻ አለ ነው፣ 2-3 ሰው ሰምታችኋል። ዘመድ ነው ያልሽኝ፣ ተነጋግረው ነው። ገብቶሻል አይደል? እና ለአንቺ ሲል ስራ ያቆመ ነው የሚመስልሽ። ወንድ ልጅ ለአንቺ ሲል ቁርሱን አይዘልም። አልዘልም። እኔ አሁን ፍቅር ቢይዘኝ አሁን ለምሳሌ ለምር ምዘለው ቁርሴን ምሳዬ ራሱ አልዘልም። ለሱ ስል እንኳን ስራ መስራት አልቻልኩም። አንቺ ስትመጪ ነው የምንጋባው ምናምን። እውነተኛ ፍቅር እንደዚህ ነው እንዲህ በቀላሉ በቲክቶክ ስታው በአንድ ክሊክ ነው እንዲህ የምታገኘው? በጣም ከዋጋ ያስከፍላል። ህይወትሽ ሊበላሽ ጫፍ ላይ ነው ያለሽው። አብደሽ ነገ ጨልለሽ፣ ምክንያቱም ስትሄጂ እኮ ሊያገባሽ እኮ ይችላል። ችግር የለው። የሚያገባሽ ግን የእውነት ከአንቺ ጋር ለዘመናት አብሮ ለማረጀት አይደለም። ገብቶሻል? እንዴት አድርጎ አንቺ ስንት ዓመት የለፋሽበትን ነገር በድራማዊ መንገድ እንደሚወስድ ነው የሚያስበው። ካገባሽ በኋላ ዓመት ሳይኖር 6 ወር ሳይኖር ሊፈታሽ ይችላል። ምን ታመጫለሽ? የሆነ ውሃ ቀጠነ ብሎ ይጋጭሽ እና እንደውም ፍቺ ነው የምፈልገው ይልሻል። አንቺ እኮ ትዳር ብለሽ ነው የገባሽው። ከዛም ይዘውን ይዞ ይሄዳል። እሷ ተረፈ፣ አንቺ ከሰርሽ። ሂሳብን የሰራው ገብቶሻል? የታውቆሽ ነው እንደዚህ የሚንገበገብልሽ። ኦንላይን ሌላ ወኳት ሰው እንዴት ነው የምንገበገበው? እንደዚህ ስራ እስከመተው ድረስ የትኛው ወንድ አያፈቅርም? ወንድ ልጅ በርቀት አናፈቅርም። ለምን ትታለላላችሁ? እኔ ሀቁን ነው መነግራችሁ። አናፈቅርም። ለማፍቀር ጊዜ ያስፈልገኛል። ልግባባት ይገባል። በአካል ላውቃት ይገባል። ገብቶሻል? አስተሳሰቧን፣ ስብዕናዋን ልረዳው ይገባል። ጊዜ ያስፈልገኛል። ትክክለኛ እንደ እውነተኛ ፍቅር ያዘኝ ከዛች ሴት ለማለት ታይም ያስፈልገኛል እንጂ በአንድ ክሊክ ቲክቶክ ላይ ተዋውቀሽው ካላንቺ ምግብ አልበላልኝ አለ ስራ አቁሜያለሁ መተሽ እስክንገባ ምናምን እንደዚህ ያዋከቡት ነገር ጥሩ አለ። አርፈሽ ተቀመጪ። ዘመድሽም ለአንቺ አስቡ አይደለም። የየትኛው ትዳር አስፈልጎኛል ብለሽ ጠይቀሽው ነው እንደዚህ አንገብጋቢ ሁኔታ አውሪው ጥሩ ሰው ነው ምናምን የሚልሽ። እኔ ያልኩሽን መንገድ ተከትለሽ ብትጠነቀቂ ትተርፊያለሽ። አትሊስት አትጎጂ። አሁን በየሽበት ባለሽበት መንገድ ግን ብትሄጂ ዋጋ ትከፍያለሽ። ብዙ ሰው ዋጋ ከፍሏል። ሰው ሀገር ወገብሽን አስረሽ ከፍ ዝቅ ብለሽ ሽንት ቤት አጥበሽ ሰው ገላምጦሽ ያገኘሽውን ልፋትሽን ፍሬ ገንዘብሽን አንድ በላተኛ ቁጭ ብሎ ሰርታለች እኮ ተብሎ አጣርቶ ስለ አንቺ ከጀርባሽ ምን አስጣራ? ለምን ያጣራል? ጤናማ ከሆነ አጣራ። ቤተሰብሽ ደረጃ ድረስ ሄዱ ምን እንዳለሽ ካጣራ ስለ አንቺ አፍቅሮሽ አይደለም እንዴት እንደሚገፍሽ ነው እያሰበ ያለ። ስለዚህ አርፈሽ ቁጭ በአደብ ግዢ። በትክክል ደግሞ መነግርሽ እንዳለሽ አክት አታድርጊ። አሁን የምነግራችሁ ሴቶቹ ማለት ነው ሰርታችሁ ያላችሁን አትናገሩ። ጎበዝ ምን እንዳላችሁ አትናገሩ። ቺስታ እንደሆናችሁ አክት አድርጉ። ያላችሁ ለሰው ካላሳወቃችሁ ችግር አለ እንዴ? አልገባኝ። ምን እንዳለኝ ካልተናገርኩ እኮ አፌን ማንም ሊዘጋልኝ አይችልም፣ ወይ አንገቴ ሊቆርጡት አይችልም። ይህ ያለኝ እኮ እንዲህ ሰርቻለሁ እኮ ቤት ገዝቻለሁ እኮ በአካውንቴ እናስቀምጫለሁ እኮ እኔ እኮ እንደዚህ ሰርቻለሁ አትበሉ። ያላችሁ ለሰው ከተናገራችሁ ቀጥታ ስናይፐር ኢላማ ውስጥ ነው የምትገቡት። ሁሉም አደን ነው የሚወጣው እናንተ ላይ። ምንም የለኝም በሉ እስኪ። የለኝም እንደሆን ተጠርዤ ነው የመጣሁት። እዛ ሴቭ ለማድረግ ሞክሬ ነበረ ገንዘቤንም በቃ እዛም አልሰጡኝም። ይኸው በባዶ እጄ ነው የመጣሁት። በሉ እስቲ
ጥሩ ነገሮቻችሁን ሁሉ ሸፍኑት ከሰው ግድ ይላችሁ። ሰላም ያለው ህይወት ነው የምትኖሩት። አሁን አንቺ ምንም እንደሌለሽ አክት ብታረጊ ሰውየው አንድ ቀን ራሱ አይደውልሽ። ተግባባን? ማዳም አሁንና ምን ላድርግ? ያኔ ጠጥለበል ዝም ብዬ ፍሬ ያዥ። በአጠቃላይ ምን ላድርጋለሁ? በቃ ሰውየው አይሆኔ ነው እንደዚህ ያጣደፈሻለሁ፣ አንጀትሽ ሊዘረግፍልሽ ነው። ካልሆነ እንደው ውቀሽኝ በህይወት ኖሬ እንደዛ ካልሆነ፣ ምክንያቱም ወንድ ልጅ እንዴት እንደሚያስብ አውቃለሁ፣ እንዴት እንደምናስብ ለክፋት ከተጠቀምንበት አይምሯችንን ካላንቺ ራሱ አየር መሳብ እንዳቃተውላ ሊነግርሽ ይችላል። አይልም ያፈቀረ ሰው የኔ እናት። ፍቅር የያዘው ሰው እንኳን እንደዚህ ጥድፍ ቀርቶ ፍቅሩን ለመግለጽ ቃላት ራሱ የለውም። የእውነተኛ ያፈቀረ ሰው እንደዚህ የሚያዋክብሽ ግን ችግር ስላለበት። ተግባባ? አርፈሽ ቁጭ በይ። ትዳር ደግሞ የምትፈልጊ ከሆነ ጊዜ ውሰጂ፣ በጣም ጊዜ ውሰጂ። ዝም ብሎ አይገባም ትዳር ውስጥ። እሺ ጭራሽ ሲሄድ ልኮ 2 ወር በኋላ ላገባው ነው ትለኛለች። ግልጽ ነው። አመሰግናለሁ። አሁን የዚህ ልጅ ፍቅረኛ እየሰማኝ ከሆነ በቃ ጥምድ አድርጎ ነው የሚይዘኝ። ከዛ በሌላ አካውንት ይመጣና አንተ ወንድ አትሆንም ሴታ ሴት ይለኛል። አሁን አንዱ ቅድም ሲለኝ ነበር። ያው እንግዲህ ይቅርታ፣ እኔ ወንድ ለመሆን ገና አላሰብኩም። እንደዚህ ምናምን አንድ የሰራች ምናምን ወይ ቀፍዬ የሆነ ባጃጅም ምናምን ካልተገዛልኝ፣ በዚህ እንኳን ባጃጅ አለ ዱባይ እንኳን የሆነ በስሜ የሆነ አንድ ሪል ስቴት ምናምን የምትገዛልኝ እስካገኝ ድረስ ወንድ አልሆንም ገና ነኝ። ከወንዶቹ እኩልም አይኔን ቀና አድርጌ ምናምን መውራት የለብኝም። የራሴን ሁላ ኮርኩም ወንድ ስትሆን ታወራለህ ነው የምለው። ራሴ አስቸጋሪ ነው። ቢዝነስ ሄሎ ከጀርባ ዘጋው ድምፅ አለ። ዘግቻለሁ። ውሃ ነበር። እሺ ምን እንታዘዝ? እና የአንድ እህታችን ታሪክ ልነግር ነው። የኔ አይደለም ግን በዚህ የዚህ ልጅቷን ታሪክ ስለሰማውኝ ነው። እሺ ንገሪኝ። እና እህታችን አንድ ልጅ እናት ነበረች እና እንደዚህ ባለትዳር ናት። እስከ 10 ዓመት እንደዛ ይሆናታል ካገባች። ጓደኛሽ ነች? አዎ ጓደኛዬ ናት። አለች አጠገብሽ? የለችም። የተለያየ ቦታ ነው የምንኖረው፣ ግን ትምህርት እንዲሆናት ነው ማለት ነው። ለቅድሟ ልጅቷ እንትን የሆነ ጥያቄ የሆነባት ነገር አላት። ሄጄ ላግባ ምናምን ስትል እኮ ነው እንደዚህ የሚያንገበግብ ሰው በኋላ ውድቀት ላይ እንደሚጥል እንደምትማር ልንገራት ብዬ ነው። ከዛ 10 ዓመት ነው ልጅቷ ካገባች። አንድ ልጅ አላት። ከዛ ልጁ የሚኖረው ስራ የለውም። እሷ ያለችው አረብ ሀገር ናት። ከዛ እየኖሩ አንዴ እንትን ተከፍቷል። ገራጅ ነው ምናምን። አንድ ዞር ስራ ልስራበት ስል ገራጅ ተከፈተላት። ማን ነው ከፋች? እሱንም ሽጦ በላ ማለት ነው። እሷ ነች ከፋች? እሷ ናት ከፋቿ። አይ ለገራጅ አንድ እስከ 150 ሺህ ብር እንደዛ የተሰራ እቃ የተሟላ ነው። ከዘመድ ምናምን ነው የገዛው። እሺ ከዛ ያኛውንም በለና ሽጦ በልቶ እንደገና ትንሽ ቆየና በቃ አለ ክሳራ ውስጥ ምናምን ገባውኝና ሽጬዋለሁ አላት። ከዛም በኋላ እንደገና እሱን ሽጦ ሌላ ብር አስገብታ ነበረ። እሱን ብር ጨማምሮ 170 ሺህ ብር ገዛችው። ገራጅ ማለት ሙሉ ቤቱንም ጭምር ነው የገዛችው? ግቢውን ነው? እቃውን እየተከራዩ ቤት ተከራይቶ ነው፣ ግን እቃውን ነው። እሺ ከዛም በኋላ እሱን ሽጦ የሆነ ብርም ነበረ። እሱን ጨማምሮ 170 ሺህ ብር እንደገና አዲስ ሞተር አወጣ ማለት ነው። ከዛ ብር ጨምሮ ሌላ ብርም ነበረው።
ያኛውንም ሽጦ እንደገና አዲስ ሞተር አወጣ። ሞተር? አዎ ሞተር ሳይክል ማለት ነው። አዲስ ኢትዮጵያ ላይ የሚነዳ አለ አይደል? እሺ። ከዛ እሱንም 1 ወር 2 ወር ምናምን ተጠቀመና ሸጠ። ማለት ይቂማል፣ ይጠጣል። ኦኬ። ከዛ ትንሽ ቆይቶ ከሰው ጋር ተጣልቶ ልታሰር ልያዝ ስል ትቶ ወደ አዲስ አበባ ሄደ ማለት ነው። ከአዲስ አበባ ወጣ ይላል የልጁ ቦታ። እሺ። ከዛም በኋላ ተለምነው ምናምን መጣ በቤተሰብ ሁለተኛ ነገር እንደዚህ አላደርግም ብሎ ተታረቁ። መሬት ገዘች፣ ቤት አሰረች ማለት ነው። በቃ ሁለተኛ እንደዚህ አይነት ነገር ስለማላደርግ ብሎ በሽማግሌ ፊት ስምልህ ቤት አሰረች፣ ጨረሰች። ከዛም በኋላ መጨረሻ ላይ የምናደርገው በስሙ ነው የገዛው። በስሜ ስትል በስምሽ ገዝቻለሁ ብለው በራሱ ስም ገዝቷል። እሺ። ከዛ ሰው እንዴት እንደሚያታልላት ለልጅቷ እንደ መማሪያ ነገር እንዲሆንላት ነው የማወራው። ግን ሰዎች ብዙ ነገር ከሰው ሊጠቀም ስል በብዙ መንገድ ነው የሚጠቀው። ከዛ መጨረሻ ላይ ያ ቤት አልቆ ነበረ። ሽጦ አሁን ሌላ ሀገር ሄዷል ምናምን ተባለ። በዛ ልጅቷ በጣም ጭንቀት ውስጥ ነው ያለችው ማለት ነው። የ3 አመት አረብ ሀገር ላይ የሰራችው ኪሳራ ማለት ነው። ከዛም የአይምሮ ጭንቀት እንደዚህ በጣም እንትን ነው። ሰውን መጠንቀቅ አለበት በዚህ ሰዓት ላይ። አገባኝ የሚል ሰው ራሱ ማይታመን ጊዜ ነው፣ እንኳን ፍቅረኛ ይቅርና። እና ለዛ ምን ትላለህ? ምን ያህል ብር አወጣችሁ? መሬቱ ብዙም ከተማ አይደለም፣ ወደ 700 ሺህ ብር ምናምን ነው የተገዛው መሬቱ ብቻ። አጠቃላይ በቃ አጠቃላይ እስካሁን ከእሱ ጋር ከተዋወቀች ጀምሮ ምን ያህል አወጣች? የ3 አመት ብር ማለት ዱባይ ነው የምትሰራው። አስብበት። አሁን እንግዲህ ምን ትላለህ? ኦልሬዲ ጠፍቷል እኮ ገንዘቡና ምን ብንለው ምንም ፈይዳለን። አሁን ሌሎቹ እንዲማሩ እኮ አይደለም ለልጅቷ ነው። አሁን ብሬን አስቀምጬ ልጁ እንደዚህ አንገበገበኝ ሄጄ ላግባው ስትል እኮ ነው። እንደዚህ ማግባት ይቅርና ያገባ ራሱ አሁን ሴቭ አያደርግም። ገንዘቧን ይዛ ሄዳ በአካል አይታ ለእኔ ያ ሰው ይሆነኛል የምትለውን ብትመርጥ ይሻላታል በማለት ነው ይህን ማውራው። ለእሷ ትምህርት ነው። አዎ ይሄ አሁን ጥሩ ነው። አየሽ መናገርሽ አሁን ቅድም የገባ ልጅ ይህን ስትሰማ ትጠነቀቃለች። ጥሩ ነው። እንኳን ያፈቀሩት ይቅርና ያገባው ራሱ ጓደኛሽ ምን አይነት ሁኔታ ላይ ነው ያለችው? አሁን የ3 አመት እንደዛ ሆነ። 1 አመት ብር በራሷ እጅ ናት። መላክ ራሷ አቁማለች ማለት ነው። የ1 አመት ብር በራሷ እጅ ናት። 5 ሳንቲም እንኳን ለሱ ይቅርና ለልጇ ራሷ አትልክም። አሁን የሆነው ሆኗል። ገብቶሻል? የጠፋው ጠፍቷል። ከዚህ በኋላ ገንዘቡን ይዘሽ ወደ ራሷ ህይወት ነው መመለስ ያለባት። ገብቶሻል? ወደ ራሷ ህይወት። ከዚህ በኋላ እንደገና ሌላ ስህተት፣ እንደገና መጃጃል፣ እንደገና ምን አማት ህፃንነት ነው ይባላል። ያ እንደ ወንድ ነገር ማድረግ ላላገባት ወንድ። አንቺ ከእሷ ምን ነው? አግብቷታል። አግብታ እኮ 1 ልጅ አላት እኮ። ይኸውልሽ ያግባትም እሱ ፖይንቱ እሱ አይደለም። አገባትም አላገባትም ግን ለወንድ ልጅ ጡረታ አይኑ ባይ ትገዛለታለች፣ ሞታ ትገዛለታለች። ማታረግለት ጉድ የለም። ገብቶሻል? ይሄ ሁሉ ወንድ ልጅ ራሱ ሰርቶ ጥሮ ግሮ ለፍቶ ነው ሊያስተዳድራት የሚገባው። አይደለ? ትክክለኛው ነገር እሱ ማለት። ስለዚህ ይህንን አንቺ ከእሷ ምን ተማርሽ? እኔ ከእሷ የተማርኩት እንደዚህ ነው ያልኳት። እኔ አሁን ያኛው ያለፈው አልፏል። እንኳን ከእሷ መማር ይቅርና የ1 አመት ብሩ ራሱ እንዲቀመጥ ያደረኩት እኔ ነኝ። እንኳን ልጅሽ ራሱ አንቺ በህይወት ስትኖሪ ነው ለልጅ የምትዩ። ልጅሽ ድቃላ አይደለችም፣ አባት አላት። እና ልጅን ራሱ ማሳደግ የሚችለው አባት ስለሆነ
የቀን ስራ ራሱ ሰርቶ ያሳድጋትና 1 ሳንቲም አትስጪ፣ ስልክሽን ዝጊ፣ ቀያየረሽ ሁሉንም ነገር የራስሽን ህይወት ኖሪ ሲላት ስልኳን ቀያየረች። የመጀመሪያን ስልክ አጠፋች። የ1 አመት ገንዘብ እዚህ አካውንት ተከፍቶላት እዚሁ ራሱ መቀመጥ ጀመረ ማለት ነው። እኔ እንደዛ ስላት አካውንት አስከፈተች። ከዛ ብሯን ማስቀመጥ ጀመረች። እኔ እንደዚህ አታስገቢ ስልክሽንም አጥፊ አልኳት። እንደዛ አድርጋ አስቀምጣ እስካሁን የራሷን ህይወት እንትን እያለች ነው። ጎሽ እናመሰግናለን መተሽ ስለነገርሽን። እሺ ዋናው ነገር ከዚህ በኋላ ጥሩ መንገድ መያዟ ነው። እሺ እሺ አመሰግናለሁ አሌክሶ። የልጅቷን ሰምቼ ደግሞ እንትን ስላለኝ ነው ይህንን ለማውራት የገባሁት። እሺ እሺ አመሰግናለሁ። ቴንኪው አመሰግናለሁ። ኖርልን። መልካም አንዳንዶቻችሁ የራሷ ነው ምናምን ትላላችሁ። የራሷ ቢሆንም ባይሆንም እኮ ፖይንቱ እዚህ ጋር እሱ የተናገረችው ነገር ለሌላ ሰው መጥቀሙ ነው። ሊሆን ይችላል እኮ አንዳንድ ሰዎች ላይሆንም ይችላል። ያው ዲቴይል ከነገሩ ያው የራሳቸው ሊሆን የሚችልበት እድል ሰፊ ነው። ላይሆንም ግን ይችላል። አታቀሳስቡ እናንተ። እሺ ኮመንት እኮ አስቸጋሪ እኮ ነው። ኮመንት ላይ ያለው እኮ ጦርነት እኮ ነው ያለው፣ ከባድ። እሺ ጤና ይስጥልኝ። እኔ ማግኘት በጀመርንበት ሰዓት እርሊ ብቸኝነት የሚሰማችሁ ተስፋ የቆረጣችሁ በር ቤት ዘግታችሁ ያላችሁ ኑ እሺ እናውራው። ችግር መፍትሄ ሰጪ እኛ አይደለንም፣ እኔ አይደለም ፈጣሪ ነው። ግን መንገድ ግን መሆን እንችላለን። አትሊስት ስታወሩት ነገሮች ይቀየራሉ። ሰው የለኝም ቤተሰብ የለኝም ወገን የለኝም ብላችሁ የምታስቡ ሰዎች የሆነ ያለው ወንድማችሁ ነኝ። መወለድ ቋንቋ ነው። እሺ አብረ የደም ትስስር ኖረ አብረ ተወለድ ከነሱ ፖይንት የለውም። እሺ ስለዚህ ወንድማችሁ ነኝ። ኤኒ ታይም ሰው ባስፈለጋችሁ ሰዓት አለውላችሁ። እሺ እንዳያሳስባችሁ። ጉዞ ላይ መንገድ ላይ ቢሮ ውስጥ በተለያየ ሀገር በተለያየ አየር ሁኔታ በተለያየ አይነት ሁኔታ ውስጥ ናችሁ የተከታተላችሁ የነበረው። ነገ በተመሳሳይ ሰዓት እንገናኛለን። እግረ እርጥብ ያርጋችሁ፣ የነካችሁት ሁሉ ወርቅ ይሁን፣ ደስታ ከቤታችሁ አይጥፋ፣ ጤና ይስጣችሁ፣ ክፉ አይንካችሁ፣ የሰራችሁት ሁሉ ይባረክ፣ ያላችሁን በብዙ ሚሊዮን እጥፍ አድርጎ ይባርክላችሁ፣ ቆጥራችሁ ማስጨረሱትን ደስታ ይስጣችሁ፣ ጤና ይስጣችሁ፣ አትታመሙ፣ መቼም ሁሌም ሰላም ይስጣችሁ፣ ጥሩ እንቅልፍ ተኝታችሁ ደሩ፣ ክፉ ሰዎችን ከህይወታችሁ ያርቅላችሁ፣ ከአስመሳይ ሰዎች ይጠብቃችሁ፣ ክፉ ክፉን ዞር ዞር እያደረገ ከፊታችሁ እየቀደመ ፈጣሪ ደግ ደጉን ያሳይ ያሰማችሁ። እሺ ማንም ሰው ከፍቶት እንዳናይ፣ እሱ ነው ትልቁ ነገር። ስለዚህ ነገ እንገናኛለን። እየመሸ ያለበት ሀገር ያላችሁ በደህና ደሩ፣ እየነጋ ያለበት ሀገር ያላችሁ ደግሞ መልካም የስራ ቀን ይመላችሁ።